ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 26 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የቴዎድሮስ እዝ የአገዛዙን የከበባ ሙከራ ሲያከሽፍ፣ ሚኒሊክ እዝ በመካነ ሰላም 4 የጠላት ምሽጎችን በመስበር ከተማዋን ከበባ ውስጥ አስገብቷል። ዝርዝር መረጃዎችን ይዘናል። የብልጽግና አገዛዝ በተባበሩት መንግስታት ድርጅት የእስራኤልን ሰፈራ መደገፉ ቁጣ ቀስቅሷል። የሀገሪቱ ፕሬዝዳንት ላይ የሞርተር ጥቃት ተፈጽሟል። ጥቃቱ ዓለም አቀፍ ሚዲያዎችን ትኩረት ስቧል። ሰሙታላችሁ። ተመቶ ከወደቀው የአሜሪካ የጦር ጀት የወጣውን አሜሪካዊ ፓይለት ለማግኘት ኢራንና አሜሪካ እያደረጉት ስላለው ፍለጋና ስለተፈጠረው አዲስ ውጥረት የምንላችኋለን። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎጃም እና በወሎ ቀጠና በወራሪው የብልጽግና ሰራዊት ላይ እጅግ ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረሰ ውጊያ መካሄዱ እዞቹ አስታወቁ። በጎጃም ቀጠና የአማራ ፋኖ በጎጃም የቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ከ11ኛ ክፍለ ጦር ጋር ባደረገው ስልታዊና ወታደራዊ ጥምረት በወራሪው የብልጽግና ሰራዊት ላይ እጅግ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። መነሻቸውን መራዊ፣ መሸንቲና ጨንታ ያደረጉ የብልጽግና ወራሪ ኃይሎች በሜጫ ኤፌሳ፣ ሐሙሲትና አማሪት እንዲሁም በባህር ዳር ዙሪያ ድልሽት አካባቢ የኔትወርክ አገልግሎት አጥፍተው በድብቅ በመግባት የፋኖ ከፍተኛ አመራሮችን ለማፈን ሙከራ አድርገው ነበር። ይሁን እንጂ የፋኖ አመራርና ሰራዊት የጠላትን እንቅስቃሴ አስቀድሞ በመረዳት የጠላትን ከበባ በሚገርም ወኔና ጀግንነት ያለምንም መስዋዕትነት ሰብሮ መውጣት ችሏል። አመራሩ ከከበባው ከወጣ በኋላ የ11ኛና የ22ኛ ክፍለ ጦር ተርቦ ሻለቆችን በማቀናጀት ሊከብ የመጣውን የጠላት ኃይል መልሶ ቀለበት ውስጥ አስገብቶታል። በድልሽትና በኤፌሳ መካከል በምትገኘው አቨርጨግ ጫፍ ላይ በተደረገው አውደ ውጊያ የብልጽግና ሰራዊት አፈር እንዲግጥ ተደርጓል። ጠላትም የተደረገበትን መብረቃዊ ጥቃት መቋቋም አቅቶት በመንፈራገጥ ላይ ያለ ተጨማሪ ኃይል ከመራዊና ከመሸንቲ ቢመጣለትም የሞቱትን አስክሬኖች ሳይሰበስብና እያዝረከረከ የሽንፈት ካባ ተከናንቦ ወደ መጣበት ለመፈርጠት ተገዷል። በሌላ ግንባር የምስራቅ አማራ ቀጠና ሚኒሊክ እዝ 105ኛ ኮር በምዕራብ ወሎ ግንባር አደገኛ የተባለውን የአገዛዙን 11ኛ እዝ ምሽግ በመስበር ታላቅ ድል ተቀዳጅቷል። በመካነ ሰላም ከተማ መሽጎ ግራና ቀኝ ያሉ ወረዳዎችን በመውረር ንጹሐንን ሲገድልና ንብረት ሲያወድም የነበረው የፋሽስቱ አብይ አህመድ ሰራዊት ሌሊቱን 4 ወሳኝ ምሽጎቹ በፋኖ ተሰባብረዋል። የሚኒሊክ እዝ 29ኛ ክፍለ ጦር ባደረገው የተቀናጀ ጥቃት ጠላት በሱባ ሜዳ፣ ክሬቸር፣ ሶዬ እና አሜጃ በተባሉ ቦታዎች ያዘጋጃቸውን ምሽጎቹ ለቆ እንዲፈረጥጥ ተደርገዋል። ምንም እንኳን አገዛዙ በሞርተርና በሜካናይዝድ ክፍሎች የታገዘ ተኩስ ቢከፍትም የውጊያ የበላይነት በፋኖች ተወስዶበታል። በተለምዶ ሶዬ ተብላ በምትጠራው አካባቢና በቆርኬ ሚካኤል አካባቢ የጠላት አስክሬን መንገድ ላይ ወድቆ መታየቱን የአይን እማኞች አረጋግጠዋል። አንድ ሙሉ ጋንታ የሚሆን የጠላት ኃይል የተመታ ሲሆን የ29ኛ ክፍለ ጦር ፋኖች የጠላትን ምሽግ በመስበር ወደ መካነ ሰላም ከተማ ገብተዋል። ጠላት በበኩሉ ካምፑን ጭምር ለቆ ወደ ከተማይቱ መሃል ፈርጥጧል። የ29ኛ ክፍለ ጦር አዛዥ አርበኛ ስንደው ጊዜ ምክትሉ አርበኛ ሆነለት ገዜና የክልል ጦሩ ዘመቻ መምሪያ ኃላፊ አርበኛ መብሬ ጫብሲ በጋራ በመሩት በዚህ ስኬታማ ኦፕሬሽን የጠላት አከርካሪ ክፉኛ ተሰብሯል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እና ከፍተኛ የመንግስት አጃቢዎቻቸው አርብ ዕለት በደቡባዊቷ የባይዶዋ ከተማ የሞርታር ጥቃት እንደተሰነዘረባቸው ተገለጸ። በዓለም አቀፍ ደረጃ የሚታወቀው ብሉምበርግ የዜና ወኪል የፖሊስና የደህንነት ባለስልጣናትን ጠቅሶ እንደዘገበው ጥቃቱ እጅግ አደገኛና የታቀደ የነበረ ሲሆን ፕሬዝዳንቱ በባይዶ አውሮፕላን ማረፊያ ከአውሮፕላናቸው ወርደው በቦታው ለነበሩ የክብር ዘበኛ ወታደራዊ ክፍሎች ሰላምታ መስጠት በጀመሩ ጥቂት ደቂቃዎች ውስጥ ነው የተፈጸመው። እንደ የዓይን እማኞች ገለጻ ከሆነ ፕሬዝዳንቱ ከሰራዊቱ ጋር ንግግር በሚያደርጉበት ወቅት 3 የሞርተር ጥይቶች በአውሮፕላን ማረፊያው ቅጥር ግቢ ውስጥ በቅርብ ርቀት ፈንድተዋል። ይህ ድርጊት በአካባቢው በነበሩ የጸጥታ ኃይሎች፣ ባለስልጣናትና ጋዜጠኞች ላይ ከፍተኛ ድንጋጤና ግርግር የፈጠረ ሲሆን የፕሬዝዳንቱ የልዩ ደህንነት ጥበቃ ቡድን ፕሬዝዳንቱን በመከለል በፍጥነት ወደ የታጠቁ መኪኖች ውስጥ በማስገባት ወደ አስተማማኝ ስፍራ አሸሽተዋቸዋል። ምንም እንኳን ጥቃቱ ፕሬዝዳንቱ ካሉበት ስፍራ እጅግ ቅርብ በሆነ ርቀት የተፈጸመ ቢሆንም በፕሬዝዳንት ሐሰን ሼክ መሐመድ ላይ ምንም አይነት አካላዊ ጉዳት አለመድረሱ ተረጋግጧል። ይሁን እንጂ የሞርተር ጥይቶቹ በፈነዱበት አካባቢ የነበሩ አንዳንድ ህንፃዎች ላይ ቁሳዊ ጉዳት ደርሷል። ጥቃቱ ከተሰነዘረ በኋላ የአውሮፕላን ማረፊያው እንቅስቃሴ ለተወሰኑ
ለተወሰኑ ሰዓታት ተቋርጦ የነበረ ሲሆን የጸጥታ ኃይሎች በአካባቢው ሰፊ ፍተሻና አሰሳ ማድረጋቸው ታውቋል። ፕሬዚዳንቱ ወደ ባይዶዋ ያቀኑት በደቡብ ምዕራብ ሶማሊያ ያለውን ፖለቲካዊ ውጥረት ለመፍታትና በክልሉ የሚገኙ ወታደራዊ ካምፖችን ለመጎብኘት እንደነበር ይነገራል። ባይዶዋ በሶማሊያ ፖለቲካ ውስጥ ቁልፍ ስፍራ ስትሆን በፕሬዚዳንቱ ላይ የተሰነዘረው ጥቃት በአገሪቱ ያለው የጸጥታ ስጋት ምን ያህል አሳሳቢ ደረጃ ላይ እንደደረሰ ለዓለም አቀፉ ማህበረሰብ ግልጽ መልእክት አስተላልፈዋል። ለጥቃቱ እስካሁን በይፋ ኃላፊነት የወሰደ አካል ባይኖርም አልሸባብ የተባለው ቡድን መሰል ጥቃቶችን በመንግስት ባለስልጣናት ላይ በተደጋጋሚ ሲፈጽም እንደቆየ ይታወቃል። ይህ ጥቃት ሶማሊያ ከጎረቤት ሀገራት ጋር ባላት ግንኙነትና በውስጥ ፖለቲካዊ ፍጥጫ ውስጥ ባለችበት ወቅት መፈጸሙ የቀጠናውን ሰላምና ደህንነት ይበልጥ ጥያቄ ውስጥ የሚከት ሆኗል። ብልጽግና በተባበሩት መንግስታት ድርጅት ጉባኤ ላይ እስራኤልና የፍልስጤምን ሕዝብ በተመለከተ ሁለት ግራ የተጋባ አቋም መያዙ መነጋገሪያ ሆነ። የብልጽግናው አገዛዝ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 61ኛ መደበኛ ስብሰባ ላይ ያሳየው ተለዋዋጭና ሀገሪቱን ታሪካዊ አቋም የማይመጥን የድምፅ አሰጣጥ ሂደት በሀገር ውስጥና በዓለም አቀፍ ደረጃ ከፍተኛ ትችትና ውዝግብ እየቀሰቀሰ ይገኛል። ክላሽ ሪፖርት የተባለው የዜና ተቋም እንደዘገበው የብልጽግና ተወካዮች በእስራኤል የሰፈራ ግንባታ ላይ የቀረበውን የውግዘት የውሳኔ ሀሳብ በጽኑ በመቃወም አይሆንም የሚል ለእስራኤል የሚደግፍ ድምፅ ሰጥተዋል። በዚህ ድምፅ አሰጣጥ ወቅት የብልጽግና አገዛዝ ከቼክ ሪፐብሊክ እና ከሰሜን መቄዶኒያ ጋር በመሆን የውሳኔ ሀሳቡን ከተቃወሙ 3 ሀገራት መካከል አንዱ ሆኗል። ይህ እርምጃ 34 ሀገራት የውሳኔ ሀሳቡን በደገፉበትና 10 ሀገራት ደግሞ ድምፅ ባልሰጡበት ሁኔታ የተፈጸመ ሲሆን አብዛኞቹ የአፍሪካ ሀገራት የእስራኤልን የሰፈራ ግንባታ ሲያወግዙ፣ የብልጽግና አገዛዝ ግን ተቃራኒ አቋም መያዙ ብዙዎችን አስገርመዋል። የብልጽግና አገዛዝ በዚሁ ስብሰባ ላይ የፍልስጤማውያንን የራስ ዕድል በራስ የመወሰን መብት የሚደግፈውን የውሳኔ ሀሳብ ደግፎ ድምፅ የሰጠ ቢሆንም በሌላ በኩል የእስራኤልን የሰፈራ ግንባታ መደገፉ ግን ከፍተኛ ግራ መጋባትን ፈጥሯል። ይህ የተከፈለ ድምፅ አገዛዙ በታሪካዊው የፍልስጤም ደጋፊነት አቋምና አሁን እየፈጠረ ባለው ስትራቴጂካዊ ወታደራዊና ፖለቲካዊ ጥቅሙ መካከል ያለውን መወዛወዝ በግልጽ የሚያሳይ መሆኑ ተመልክቷል። በተመሳሳይ ይህ የብልጽግና ድምፅ በኢትዮጵያውያን ዘንድ ከፍተኛ ቁጣን ቀስቅሷል። ብዙዎች ኢትዮጵያ የነበራትን የጸረ ቅኝ አገዛዝ ታሪክና የአፓርታይድ ስርዓትን ስትታገል የነበረችበትን የሞራል ልዕልና አገዛዙ እየናደው ነው በሚል እየተቹት ይገኛሉ። በማህበራዊ ሚዲያዎች ላይ የተሰነዘሩ ያሉ አስተያየቶች መላው ዓለም እስራኤልን እያወገዘ ባለበት ወቅት የብልጽግና አገዛዝ እንዴት ከእስራኤል ጎን ይቆማል የሚሉ ጥያቄዎችን እያነሱ ነው። አገዛዙ የሀገሪቱን ክብርና ዝና የሚነካ ድምፅ በመስጠቱ ይፋዊ ማብራሪያ እንዲሰጥም ግፊት እየተደረገበት ይገኛል። ታዛቢዎች እንደሚያመለክቱት የብልጽግና አገዛዝ በፍልስጤም ጉዳይ ላይ ያለው አቋም ከጊዜ ወደ ጊዜ ለራሱ ስልጣን ሲል እየተቀየረ መጥቷል። እንደ አውሮፓውያን አቆጣጠር በ2017 አሜሪካ ኢየሩሳሌምን የእስራኤል ዋና ከተማ አድርጋ ማሳወቋን የተቃወመችው ኢትዮጵያ አብይ አህመድ ስልጣን ከያዘ በኋላ ግን በ2021 በጋዛ ጉዳይ ላይ ድምፅ ከመስጠት ተቆጥቦ ነበር። አሁን ግን በግልጽ እስራኤልን የሚደግፍ ድምፅ መስጠቱ አገዛዙ ከእስራኤልና ከምዕራባውያን ጋር ያለውን ግንኙነት ላለማሻከር የሚያደርገው ጥረት እንደሆነ ይገመታል። ይሁን እንጂ ይህ አይነቱ አቋም ኢትዮጵያ በአፍሪካ ፖለቲካ ውስጥ የነበራትን ተሰሚነትና ክብር የሚቀንስ ውድ ዋጋ እያስከፈላት እንደሆነ ክላሽ ሪፖርት በዘገባው አመልክቷል። ኢራንና አሜሪካ ተመቶ የወደቀውን የአሜሪካ ተዋጊ ጄት አብራሪን ለማግኘት በየፊናቸው አሰሳ እያደረጉ መሆኑ ተገለጸ። በኢራን አውሮፕላኑ ሲመታ ሁለቱም ፓይለቶች በፓራሹት ከአውሮፕላኑ መውጣት ችለዋል። ከነዚህም መካከል አንዱ በአሜሪካ የፍለጋና የማዳን ኃይሎች ተረድቶ በአሁኑ ወቅት በአስተማማኝ ሁኔታ ላይ እንደሚገኝና የሕክምና እርዳታ እየተደረገለት መሆኑ ታውቋል። ይሁን እንጂ ሁለተኛው አሜሪካዊ ፓይለት እስካሁን ያልተገኘ ሲሆን የታጠቁ የኢራን ኃይሎች ፓይለቱን በሕይወት ለመማረክ በኩዜስታን ግዛት ውስጥ እጅግ ሰፊ አሰሳ እያካሄዱ ይገኛሉ። ማሪዮ ናውፋል የተባለ ግለሰብ ባጋራው ተንቀሳቃሽ ምስል የታጠቁ ኢራናውያን በኩዜስታን ሜዳዎችና ተራራማ ስፍራዎች አሜሪካውያን ፓይለት ሲፈልጉ ይታያሉ። የአሜሪካ የፍለጋ አውሮፕላኖችም ፓይለቱን ከኢራን ኃይሎች ቀድመው ለማግኘት በአካባቢው ዝቅ ብለው ሲበሩ መታየታቸው ውጥረቱን ዳር አድርሶታል። የኢራን የመንግስት መገናኛ ብዙሃን የላቁ የአየር መከላከያ ስርዓቶቹን የአሜሪካን ኩራት ጥለውታል በሚል የድል ዜና እያሰራጩ ይገኛሉ። ይባስ ብሎም የአካባቢው ነዋሪዎች አሜሪካውያን ፓይለት አሳልፈው ለሚሰጡ ወይም ለሚጠቁሙ ትልቅ የገንዘብ ሽልማት እንደሚሰጥ በይፋ ቃል ተገብቷል። አንዳንድ
የጽንፈኛ ኢራን ስርጭቶች ደግሞ ፓይለቱ በተገኘበት ቦታ እንዲገደል ጥሪ እያቀረቡ መሆኑ ሁኔታውን እጅግ አሳሳቢና ሰብአዊ ቀውስ ሊፈጥር የሚችል አድርጎታል። በማህበራዊ ሚዲያ ላይ የሚዘዋወሩ የጄቱ ፍርስራሾች የአሜሪካ የጦር አውሮፕላን መለያ ምልክት ያለባቸው መሆኑ መረጋገጡ አሜሪካ ፓይለቷን ለማስለቀቅ ማንኛውንም እርምጃ እንደምትወስድ ከፍተኛ ጫና እየፈጠረባት ይገኛል። ጦርነቱ ቀጠናዊ ይዘቱን እያሰፋ መምጣቱን የሚያሳዩ አስደንጋጭ መረጃዎች ከጎረቤት ሀገራት እየወጡ ነው። ባህሬን ጦርነቱ ከተጀመረበት ጊዜ አንስቶ ከኢራን የተወነጨፉ 188 ሚሳይሎችንና 453 የድሮን ጥቃቶችን ማክሸፏንና ማውደሟን ዛሬ በይፋ አስታውቃለች። በተመሳሳይ የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር በዛሬው ዕለት ብቻ 56 ድሮኖችንና 23 ባለስቲክ ሚሳይሎችን ማክሸፉን ገልጿል። ኤምሬትስ ጦርነቱ ከተጀመረበት ከዛሬ 5 ሳምንት ወዲህ በአጠቃላይ 2141 ድሮኖችንና 498 ባለስቲክ ሚሳይሎችን መታመጣሏን ይፋ አድርጋለች። በዚህ ጦርነት እስካሁን 13 ሰዎች የተገደሉባትና 217 ሰዎች የቆሰሉባት ኤምሬትስ ከፍተኛ የኢራን ጥቃት ኢላማ ሆና ቀጥላለች። ይህም ጦርነቱ በኢራንና በአሜሪካ መካከል ብቻ ሳይሆን አጠቃላይ መካከለኛው ምስራቅን ወደ አመድነት እየለወጠ መሆኑን ያሳያል። በተመሳሳይ በኢራን ውስጥ ያለው የኢንተርኔት ግንኙነት ከተቋረጠ 36ኛ ቀኑን የያዘ ሲሆን ሀገሪቱ ሙሉ በሙሉ ከቀሪው ዓለም ተቆራርጣ ትገኛለች። የዓለም ኢንተርኔት ግንኙነትን የሚቆጣጠረው ኔት ብሎክስ እንደገለጸው በኢራን የኢንተርኔት አገልግሎት ከዚህ ቀደም ከነበረው 1% ላይ ብቻ ይገኛል። 840 ሰዓታትን ያለ ኢንተርኔት ያሳለፈው የኢራን ሕዝብ መረጃ የማግኘት መብቱ ሙሉ በሙሉ ተገድበዋል። ጥቂት የመንግስት ባለስልጣናትና ጋዜጠኞች ብቻ ያልተገደበ አገልግሎት እያገኙ ሲሆን እንደ ስታርሊንክ ያሉ የሳተላይት ኢንተርኔቶችን በድብቅ ሲጠቀሙ የተገኙ ዜጎች እስከ 2 ዓመት በሚደርስ እስራት እንደሚቀጡ ተደንግጓል። የኢራን መገናኛ ብዙሃን በመቶዎች የሚቆጠሩ የስታርሊንክ መሳሪያዎችን መያዛቸውንና ተጠቃሚዎቹንም ወደ እስር ቤት እየላኩ መሆናቸውን እየዘገቡ ነው። ይህም አገዛዙ በጦርነቱ ወቅት በውስጥ የሚፈጸሙ የሰብአዊ መብት ጥሰቶችና ወታደራዊ ሽንፈቶች ወደ ውጪ እንዳይወጡ እያደረገ ያለውን ከፍተኛ ቁጥጥር ያሳያል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።